ሰላም ውድ ቤተሰቦች እንዴት ናቸው? ደህና ናቸው? አረ የጥጌ አዲሱ ዘፈን ሰውን አሳበደው። እንግዲህ ሜሪም ጠፍታ ነበረ። እንደው ሜሪ ጠፋች እያልን ነበር። እንዲህ አምሮባት ዛሬ ደግሞ ማን የመከራት እንደዚህ ልብ ለብሳ የመጣችው ማለት ነው። እንግዲህ ሜሪን የምናውቃት ራቁቷን በመንጣት ነበር። ዛሬ ደግሞ እንዲህ አምሮባት መታለች ማለት ነው። ዋው የመጥፋትሽ ምንድን ነው ምክንያቱ ሜሪዬ ማለት ነው። እንግዲህ ተመችቶኛል እያለች የጥጌ አዲሱ ዘፈን ሰውን አሳበደው ማለት ነው። እንግዲህ የቀለችው ሄልሚላ ብቻ ነች። ሄልሚላ እና ሩታም ሰሞኑን ይዘፍናሉ ብለን እንጠብቃለን ማለት ነው። ሜሪዬ መታለች ማለት ነው። ሜሪዬ እንግዲህ ሰው በጉልበት ነበር የምትታወቀው። አሁን ደግሞ በዘፈን መታለች ማለት ነው። እንደዚህ እየጨፈረች እየተኛች ምናምን በቃ የተኛችበት ቪዲዮ አለ ግን እንትኑ እና በቃ ደስ በሚል ሁኔታ መታለች ማለት ነው። የጥጌ ዘፈን እንግዲህ ሰውን አሳብዶታል ማለት ነው። ጨርቁን እያሳበደው ሊሄድ ነው ማለት ነው። የጥጌ ዘፈን እንግዲህ ዛሬ እንደውም ቪዲዮዋን አይቻለሁ። ታሪኳን ስትናገር ነበረ። የሰላቸው ፊልም ምንም ዋጋም የለው ተብሎ እንትን ተብያለሁ እና ፊልሙ ብዙ ነገር የኪዳነ ምሕረትን እንትን አርጌ ነው የተለፍኩበት። በዚህ ጋር እንትን ፈንጂ ፈነዳ ነበር። በዚህ ጋር ስንት ነገር ያየሁበት ነበር። ግን ዘፈኑ እንትን ዋላ ፊልሙ አላዋጣኝም። ተንግዲህ ፊልም አልሰራም። ብዙ መከራ አይቻለሁኝ። ስለዚህ ሰውም ለምን ዘፋኛ አትሆኝም እያለኝ እኔም ወደ ዘፈኑ ተቀላቀል ያለው ብላን ነበረ ማለት ነው። ያው እንደተቀላቀለች ሁላችንም አይተናል። በሁሉም ቲክቶክ ተለቋል ማለት ነው። ሁሉም ጨፍሮበታል። ያልጨፈረበት የለም። ዛሬ ደግሞ ያው እሷን ለማጠናከር ሜሪዬ መታለች ማለት ነው። ተመችቶኛል እያለች ተመችቶኛል አይጥዬ ዘፈነች እንግዲህ ተመችቶኛል እያለች ሰውን እያስጨፈረው ነው ማለት ነው። አሁን የቀለችው ሄልሚላ አልጨፈነች። ከወንድሟ ጋር ጨፈረች መሰለኛል። ከወንድሟ ጋር ሳትጨፍርበት አቀርም እና ለማንኛውም ከአብርሽ ጋር ግን አልጨፈረችም። ያው አብርሽ ከጥጌ ጋር ነው የጨፈረበት። ያው ተመችቶኛል እያለች መታለች ሜሪዬ ጠፍተሽ ነበር። የት ጠፍተሽ ነው ሜሪ? አንዳንዴ መጥፋት ጥሩ እኮ ነው። ይኸው አሳምሮ ያመጣል ማለት ነው። አለባበስ በነገራችን ላይ ብርድ ስለሆነ ነው እንጂ ሜሪ እንደዚህ አለብስም ነበር። ማታም ስለሆነ ብርድም ነው። በዛ ላይ አሁን ክረምት ሳይገባ አይቀርም። እንግዲህ ገጠር ዝናብ እየጣለ አይደለም አሉ። እዚህ ጋ ግን ያው ዝናብ እየጣለ ነው። አዲስ አበባን ቆርቆሮ ያጥፋል ብዙም ባይሆንም፣ ገጠር ግን ምንም ዝናብ የለም አሉ። አንድ ቀን ብቻ ቆሟል። እንግዲህ እግዚአብሔር ይጣልላቸውና ብርድ ስለሆነ ነው። ለነገሩ እንግዲህ አረቦቹ ራሱ ኢትዮጵያን እየመሰከሩላት ነው ማለት ነው። ኢትዮጵያ ገነት ይሏታል። ጀና ይሏታል። ጀና ማለት ገነት ማለት ነው እና ኢትዮጵያ ጀና ይሏታል። ያው እንግዲህ እግዚአብሔር ይመስገን ሀገራችን በክፉ ነው የምትጠራው። አንዳንዴ ደግሞ በተፈጥሮ ሀብቷ ስትጠራ ደስ ይለናል። የሰው ሰራሹ እያጠፋት ነው እንጂ የተፈጥሮ ሀብቷ ይበቃት ነበረ ማለት ነው። ለማንኛውም ያው ብርድ ስለሆነ ነው እንግዲህ ሜሪዬ እንደዚህ ለብሳ የመጣችው እንጂ ሜሪዬ እንደዚህ ለብሳ አትመጣም ነበረ። ለማንኛውም ዛሬ ያው ዘፈኗ ተሳክቶላታል ብለን እናስባለን ማለት ነው። እየጨፈረች መታለች። እንግዲህ ውድ ቤተሰቦች በድጋሚ ነው የመጣው። ላይክ እያደረጋችሁ ቪዲዮን አበረታቱ ማለት ነው። ሰወሩ ቀዝቀዝ ብሏል። ቻናል ያው ተመቶ ነበር ትንሽ። ከዛ በኋላ ግን ምንም እንትን እያለ አይደለም። ከፍ እያለም አይደለም። እያዘቀዘቀ ነው ሄደው። እስቲ እንግዲህ እናንተ ደግሞ ላይክ እያደረጋችሁ አበረታቱ። ለዚህ ነው በደቂቃ ቪዲዮ መለቀው ትንሽ ይንቀሳቀስ ብዬ እንጂ ዋጋም የለው ማለት ነው። ትንሽ ቀዝቅዟል፣ እንደ በፊቱ አይደለም ማለት አዲ እንትን ታለባቸው ጥሩ አይደለም እና ያው ግን ተመስገን ማለት ነው። አንዳንዴ እኛ ተመስገንን አናውቅም። በራሳችን ጥፋት በራሳችን ስህተት እየሰራነው ስራ ነው ማለት ነው። ሜሪዬ በርቺ ብለናል። እንግዲህ ማን እንደሚይዝ ደግሞ ማን የጠፋ እስቲ እየጨፈረ ደግሞ የሚመጣ ሰው ይገኛል ብለን እናስባለን። ሰሞኑን ደግሞ እየጨፈረ የሚመጣ ሰው ይገኛል ብለን እናስባለን። ሴትዮ ዛሬ
አልመጣችም። ምን ያውቃለች? ምን ነው ዛሬ ከንተው ይከዳ ነው ወይስ ምንድን ነው ነገሩ? ማሻአላህ ላይክ እያደረጋችሁ አበረታቱን እንላችኋለን። በነገራችን ላይ ጓደኛዬ ወደ ኢትዮጵያ ልትሄድ ነው። ጨንቆኛል። ነገ ነው የምትሄደው። አይ ሶስት አልተገለገለችም ትመጣለች። እናንተ ድንች ሲበሰብስ ምን እንደሚሸት ታውቃላችሁ? ውይ ስማሙ መንፈስ ቅዱስ። እኔ ደግሞ የድንቹን አላየሁላችሁ። በቃ ሙቅ ውሃ እያፈላሁኝ የሌለ ዲቶል እየደፋሁ እንትን አጥባለሁኝ በሎዋ የቱቦውን። ከዛ ይላችኋለሁ አቶ ድንች ነው ለኪ አቶ ድንች። ውይ ከሆዳችንም ውስጥ ገብተህ እንደዚህ ነው የምትበሰብሰው። አይድላችን። አረ በእናታችሁ ድንች አትብሉ። ውይ ስማ ጋንችስ ትበይው የለም። እኔ ድንች እወዳለሁ ግን ከሽሮ ባይበልጥም። እኔ በነገራችን ላይ ከምግብ በቃ ሽሮ ትኩስ ሽሮ ለፍ ማድረግ ደስ የሚለኝ እና ለማንኛውም ሸላይክ እያደረጋችሁ ሜሪዬ ማን ነበር ሽሮ አልበላም ሲል የነበረው ያደገበትን ረስቶ። አይ ሰው ትንሽ ሲያገኝ እኮ እኔ ሽሮ አልወድም ትላላችሁ አይደል? እየተነሳችሁ እኔስ እናቴ ሽሮ አብሶ የክፍለ ሀገር ሽሮ ነጭ ሽንኩርት፣ ቀይ ሽንኩርት ምናምን ተደርጎበት የሚፈጨው ሽሮ እንዴት እንደሚጣፍጥ እኮ የክፍለ ሀገር ሽሮ ማለት ነው። በዛ ላይ ደግሞ እንደ አዲስ አበባ ቀጭን አይደለም የክፍለ ሀገር ሽሮ። እንደው ሲሰሩ ታያችሁ ማለት ነው። እንዲህ እንትን እየተባለ ነው። እንጃ እኔ አያቴ በቃ ቅቤ ጣል ታረግበታለች። ከዛ እንዲህ እየተፈረቀቀ የሆነ ልክ እንደ ምንድን ነበረ እንደሱ ነበር የምንበላው እና በጣም ነው የምወደው ሽሮ ማለት ነው። አንቺ ስጋም አልጠራም ያው ብዙም፣ ግን ከሽሮም ይበልጥ የለም። ስጋም በጣም ነበር የምወደው። ከዛ ስጋ ደግሞ በግ ይታረድ ነበረ። እኔ አያቴ በጣም ስጋ ይወዳልና ቢያንስ እንደው በ15 ቀን ሳይታረድማ ተቀረው ጉድ ነው ከኛ ቤት ተሰማኝ ሞትም እንዴ። ከዛ እኔ ደግን ትሏ ላይ ቁጭርና አያቴ ምትል ይባላል እኛ ጋር ምትል ሲመተል እሱን ላፍ አረግ ነበር። እና ለማንኛውም ሜል እየመታለች ሽሮዬን ይዘሽልኝ እላታለሁ። ለማንኛውም አይ ሜልዬ ሽሮ ነው ግን ያወፈረሽ ወይ ስጋ ነው? እስቲ ንገሪኝ። ሽሮ እኮ ያወፈራል። ማን ነበር እህቴ በቀደም ምን አለች መሰለሽ? ሽሮ እየበላሽ ነው አልኳት። እኔ ሽሮ እኮ አልበላም፣ ፎሮፎር ያወጣል። እኔ ክክ ነው የምበለው፣ አተር ክክ ወጥ። የሽሮ ወንድም አይደል እንዴ? የኔ አባባል ደግሞ የሽሮ ወንድም አይደል እንዴ አልኳት። እና ሜሪዬ ግን ያወፈረሽ ምንድን ነው? ሽሮ ነው ወይስ ስጋ ወይስ ክትፎ? እንዲህ ያኔ አልገባኝም። ምንድን ነው እንደዚህ የወፈረሽ? እስቲ ነገር ይለኛ ሚስጥሩን። አረኛማ እናቴ ሩዝ ራሱ ያወፈረ ነበር፣ ግን ሩዝ አልበላም ብዬ በጣም ይመስላል ምግብ ሩዝ መስራት እግዚአብሔር ይገራል።